በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ ዓይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል፣ በጦር ተወግቷል፣ በገመድ ተጎትቷል፣ መሬት ላይ ተጥሎ ተስቧል። ለእናንተ ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ለራሳችን ክብር መስጠት ያለብን። አሁን ቁስ አጣው ብለህ እንዴት ራስህን ታጠፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ከዝምድና በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በዚያ በሚቃጠል መስዋዕት፣ በዚያ በንጹሕ በግ በክርስቶስ ደም ነው። ለእናንተ ተቸንክሯል። ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ። ዙሪያው ገደል ሲሆንባችሁ እንዲህ ብላችሁ መጠየቅ ትችላላችሁ። ጌታ ቤተክርስቲያን ብር ብላችሁ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ ያለ ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለሃል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለማውን ሕይወቴን ግፈፍልኝ ብላችሁ 12 ሰው ቢጠላችሁ፣ ባይሳካላችሁ፣ ብትደህዩ፣ ትምህርት ራሱ ውጤት ባይመጣላችሁ፣ ባትቀጠሩ፣ ዘመዶቻችሁ ቢጠላችሁ፣ ጓደኛ ባይኖራችሁ፣ ገንዘብ ባይኖራችሁ በክርስቶስ ደም የተገዛው ቅዱስ መቅደስ ነኝ ብላችሁ በዚህ ብቻ ደስላችሁ ይገባል። ምን አለው? ስለወደደ ሉቃስ ወንጌል ምዕራፍ 18 ሴት አላያችኋት? የምታስፈራራባት ባል የላት፣ ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውስ። እግዚአብሔርን ባትቀርብ እሱ የሚፈልገው የሚያምነው ብቻ ነው። ስለዚህ በቸገረን ሰዓት በእርግጥም ብርሃናችን ክርስቶስ ነው። ስለዚህ ወደ እሱ አታስታውስ። እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጭቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለ። ዝም ብሎ ጭንቀት ብቻ። አይን ደግሞ መጽሐፍ ማገላበጥ። አይን እኮ ኩል አለው ታውቃላችሁ? የአይን ኩሉ የእግዚአብሔር ቃል ነው የሚኳል። አንተ አያለሁ ትላለህ፣ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለሁ ትላለህ፣ እውር ነህ፣ ከኔ ዘንድ ያለውን ኩል ግዛ አይንህ እንዲጠራልህ ይላል። ያ ኩል ምንድነው? ወንጌል። እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል፣ የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባት ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። እኔ አንብቤ እንግዲህ እኔ ተምሬ እንግዲህ ምንድነው እንደዚህ የምትሉ? ጴጥሮስ በ55 ዓመቱ አይደል የመጀመሪያ ተማሪው ነው የገባው። እንዲሁ ይገርማል። የጌታ የመጀመሪያ ደቀ መዝሙር አርጅቱ እኮ ነው የገባው። እኔ እንዲህ ብዬ እኔ እንግዲህ ወዲያ ምን ላደርግ ምናምን የተማርኩትን በሰራሁት ምናምን የሰነፍ ጥቅስ ነው። ጀግና ከሆናችሁ ጀግንነቱ ካለ እንግዲህ እኔ በልቼ እንግዲህ እንላለን። እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም። አባቶቻችን ታርሶ ነው እንጂማ እኛ እግዚአብሔር ፍጥረቱ ራሱ ያውቃል። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር ነው። የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክን ያለ። እዚህ ነው እኔ ካንተ ጋር ሄዳለሁ የሚለው ሙሴ። የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ
አልተውሽም፣ ከቶም ቢሆን አልጥልሽም የሚለው እግዚአብሔር የ30 ዓመት በደል ከተወልህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔርን ሁሉ ዕዳ ትቶልህ ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም፣ እግዚአብሔርን ሁሉ ዝም ብሎ አይተዋል እንጂማ እግዚአብሔር እስከ መቼ ችግሩ እስከ መቼ ለእኛ ያቃተውን ነገር እያየን እንላለን? ለአንተ የሚያቅት ነገር የለም ተብሎ የተጻፈው ምን ያቅተዋል እግዚአብሔር? ክርስቲያኖች ተስፋ በማይቆረጥበት እግዚአብሔር ተስፋ እየቆረጥን ለምን ሰይጣንን ደስ እናሰኘዋለን? ክራክን ያለ በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ? ምን ያኮራል? ቁም ነገር አይደለም ኩራታችን። ዕውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው የበላይ። ክርስቲያኖች እግዚአብሔርን ጠይቀ ነው ቶሎ መልስ ከሰጠን ሃይማኖታችንን እምነታችንን እያጠነከረልን፣ ጠይቀ ነው ጥቂት ጊዜ ዝም ካለን ትዕግስት እያለማመደን፣ ጠይቀ ነው ጭራሽ መልስ ካልሰጠን አትጠራጥሩ፣ ጠልቶ ሳይወደን ቀርቶ ረስቶ ሳይኖር ቀርቶ የሌለ ሆኖ አይደለም የተሻለ እያዘጋጀን ነው። እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጣድቃል? ብትማር ዕውቀቱ ተጭኖብህ። ሰው እንደ ሜሞሪ እኮ ነው መምህር ጭኖብህ። እንደውም ቅዱስ ዮሐንስ አፈወርቅ አንድ ውሻ አንተ ምግብ ስትበላ አጠገብህ ቢቀመጥ ከምግብህ እያነሳ ብትሰጠው ውሻው አንድ ጊዜ ስላጎረስከው ርቆ የሚሄድ እንዳይመስልህ ጠግቦም የሚነሳ ይሆናል ብለህ እንዳትገምት። በሰጠው ቁጥር ወደ አንተ ነው የሚጠጋው። ሰይጣንም እንደዚህ ነው። አንድ ጊዜ ስታናረርለት የበለጠ ነው ወደ አንተ የሚቀርበው። እናም ይላል አምላክህን እያመሰገንከው ሰይጣንን በረሃብ ቅጣው እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገረህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያለ እየኮራን ነው መኖር ያቃተን። ከሰው ጋር ስታጉረመርሙ ሰይጣንን አስደሰታችሁ፣ አጠገባችሁ። አሁን ምን ያህል የጠገበ አይመስላችሁም? በኢትዮጵያና በመላው ዓለም ምሬት፣ ማጉረምረም፣ ምስጋና ሲጠፋ እስከ መቼ ተስፋ እየቆረጥን? ተስፋ በማይቆረጥበት እኮ ነው ተስፋ የምንቆርጠው። እስከ መቼ? ኦርቶዶክሳውያን የማይመለከታችሁን ነገር አትዩ፣ የማይቀድሳችሁ ነገር ጋር አትተባበሩ። ለመነኮሳት የሚጠቀስ ጥቅስ አለ። የተስማ ድምፅ ወይትራይ ገጽ፣ ድምጿን አትስማ መልኳንም አታይ። ለቅድስና ማያበቃ ትሩፋት ማያሰራ እግዚአብሔርን የሚያስረሳ አትዩ፣ አትስሙ። ኢንተርኔት የሚፈጅባችሁን ጊዜ ታያላችሁ። እንደ አንዳንዱ ሰው እኮ ፌስቡክ እያየ ተኝቶ ፌስቡክ እያየ የሚነሳ ሰው አለ። ሰው ሲነግረኝ ነው። እኔ ፌስቡክ የለኝም፣ እውነት የለኝም። ይወጣል እኮ ትውልዱን ምስራቅ አውሮፓ 49% እግዚአብሔር የለም ባይ የሆነው በእነዚህ ጫናዎች ነው። ሱስና በሽታ ነው የሚሆነው። ይሄ ቴክኖሎጂው እኮ አብዛኛው ሰው አሁን እኮ እዚህ አሁን ቁጭ ብለህ እንደ ጉባኤም ላይ ስብከት ሰብኮ ሲወርድ መቅደስ ውስጥም አንዳንዴ ደፋሮች በቃ ሰው ሰላም ዋልክ እንዴት መነጋገር እንኳን ቀርቷል እኮ እቤት ተመልከቱ። እኔ ለራሴ ቤት የምሰራ በሉ በሞቴ በሉ መቼ ነው የሰው ጭቅጭቅ እየሰማችሁ የሰው ጭቅጭቅ የሰው እንጀራ እያመሰላችሁ የፈረንጅ ኳስ ተጫዋች እንዲሁ እኮ ይገርማል። እንትና የሚባለው የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። የጌዲዮን ልጅ ቁሞ ምንድን ነበር ያለው? ስምዖን ሰባ እስራኤል እግዚአብሔር ይስማይክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል።
ሰውን ስንሰማ እግዚአብሔር ይሰማል።